ሄሉ ቆይ ሀሳብሽ ምንድነው? እስቲ ንገሪኝ፣ ሀሳብሽ ምንድነው? እና በቃ አንቺ ልዑልን ማነው ያብን የምታፈቅሪ ከሆነ ከልብሽ ቦታ ካለ ከሱ መለየት ማትፈልጊ ከሆነ በቃ ልዑልን መተው ነው በቃ ያለ አማራጭ። እንደዚህ የምትሆኝ ከሆነ እንደዚህ የሚያረግሽ ከሆነ ከሱ መለየት ማትፈልጊ ከሆነ አንቺ ጓደኝነትሽን ማሳመነሽው እሱ ማይሰማ ከሆነ ማያዳምጥ ከሆነ በቃ ያለሽ አማራጭ ከልዑል መለየት ነው። እንዲህ ከምትሆኚ በቃ ልዑልን መተው ነው። አንቺ እኮ አሁን ላይ ከልዑልም ጋር መሆን ትፈልጊያለሽ፣ ከያብም ጋር መሆን ትፈልጊያለሽ። ልዑል ደግሞ ይሄንን ነገር አይፈልግም አይደለ? ነገርሽው፣ ጓደኛዬ ነው አልሽው፣ አላመነሽም። አንቺ ደግሞ አላመነም ብለሽ ደግሞ ከሁለቱም ከልዑልም መቋረጥ አልቻልሽም። ስለዚህ አንቺ ነሽ የልብሽን በእርግጥ የምታውቂ ምንም ከሱ ጋር እንደሌለሽ ማለት ነው። ግን አንቺ ደግሞ ልዑልን ያብን አጋሬ ነው በቃ ከሱ ጋር መለየት አልፈልግም በልዑል መንገድ ከሆነ ብለሽ ልዑልን አሳመኚው። በቃ እኔ በዚህ መንገድ ነው እኔ ካንተ ጋር መቀጠል ማልችለው ታውቃለህ። ለዚህ እሱ ማጣት ስለማልፈልግ እንዳይደብር ብለሽ ልዑልን አሳመኚው። ልዑልን አሳምነሽው በቃ ከያብ ጋር ሁኚ። ያለ አማራጭ ይሄ ነው። በቃ አንቺ ያለሱ መኖር እንደማቺ እያሳየሽን ነው ያለሽው። እኔ እስካሁን ተናግሬሻለሁ እንዲህ እንዳትሆኝ ብዬ ያብንም ተናግሬያለሁ። ግን አንቺ ደግሞ ከሱ በቃ ለሱ ያለሽ ፍቅር በጣም ጎላ ብሎ እየታየ ነው ያለው። ስለዚህ ያለሽ አማራጭ ልዑልን መተው በቃ። ለምን አንቺ በሁለት ማልቶኛለሽ የኔ ውድ? እኛ ከምንም በላይ ደስታሽን ነው የምንፈልገው። ከልዑልም ጋር ከያብም ጋር ሁኚ ብለንሽ ብዙ ነገር ያው ስለምናቅ ነው በምናየው ነገር ማለት ነው። ግን የምትናገሪያቸው ነገር እና የምትሆኛቸው ነገር ግራ አጋቡኝ። በዚህ በጓደኛሽ ቪዲዮ ላይ በሰራሽው ማለት ነው። እና አንቺ ከልዑል ጋር ከያብ ጋር መቀጠል ከፈለግሽ በቃ ያለሽ አማራጭ ከሱ ጋር ላይ ያለው ብለሽ ቁርጥሽን ለያብ ንገሪው። ከዛ በኋላ እሱ የሚስማማ ከሆነ ኦኬ ሁኚ። እኛም ደስታሽን ነው የምንፈልገው። ከልዑልም ጋር ሁኚ፣ ከማንም ጋር ሁኚ፣ ደስታሽን ነው የምንፈልገው። ገባሻ? እኛ ያንቺን አለማልቀስ፣ ያንቺን ጀግንነት፣ ያንቺን ጠንካራ መሆን ነው የምንፈልገው። ከማንም ጋር መጣሽ፣ ከማንም ጋር ሆንሽ እንዲህ ልፍስፍስ እንዳትሆኚ። በቃ የምትወጂው የምታፈቅሪ ከሆነ ሁኚ። በቃ ልዑልን መተው ነው ያለብሽ፣ ያለሽ አማራጭ ማለት ነው። እሱ ያው የታወቀ ነው በልዑል ነው እስካሁን እንትን እያለሽ ያለው። ስለዚህ እሱ የማይፈልገውን ነገር አንቺ ልዑልን የምትፈልጊ ከሆነ ያብን የምትፈልጊ ከሆነ በቃ ያ የማይፈልገውን ነገር ምንድነው? ልዑልን ነው አይደለ? ስለዚህ ልዑልን መተው። ለምንድነው አንቺ ራሱ በሁለት ሀሳብ ውስጥ ያለሽው? ልዑልን መተው አልፈልግም ያብን መተው አልፈልግም እያልሽ በዚህ አይሄድም ውዴ። በዚህ ልትስማሙ አትችሉም። ስለዚህ ያለሽ አማራጭ ልዑልን መተው፣ ወደ ያብ መመለስ። ይሄንን ነገር አድርገሽ ልዑል ያብ ማይረዳሽ ከሆነ እንግዲህ ምንም ማረጋችኝ አይደለ? ለራስሽ መጠንከር ነው ያለብሽ። እንደዚህ መሆን የለብሽም፣ ስሜታዊ መሆን የለብሽም። እንዴ ለምን ሄልዬ? ለምን? እኛ እንወድሻለን ማርያም። ምን እንደዚህ ስትሆኚ ማየት አንፈልግም። እኛ እሱ አንቺ ላይ በሚያሳየው ነገር ነው እሱ የምንናገረው። ግን ደግሞ አንቺ ደግሞ ኦቨር በጣም ወደሹ ያለሱ ያልሽ ነው ያለሽው። ለዚህ ለኛም ከበደን ለመናገርም እኮ ግራ ነው የተጋባ ነው። ይሄን ለማለት ማለት ነው። ለዚህ አንቺ ያለሽ አማራጭ ልዑልን ተይው በቃ። እሺ አንቺ በውስጥሽ ታውቂያለሽ ልዑል ወንድምሽ እንደሆነ፣ እሱ ደግሞ ሌላ ነገር እንደሚያስብ ነው እየተናገረ ያለው። ስለዚህ በቃ ያለሽ አማራጭ ልዑልን መተው፣ ከዛም ፍቅርሽን ማጣጣም። አይ እሱ እንደዚህ ማድረግ አይሆንልኝ የሚልሽ ከሆነ በቃ ጠንካራ ሆነሽ ስትሮንግ ሆነሽ ከዚህ በኋላ የሚመጣውን ነገር በደንብ አድርገሽ አይምሮሽን አሰርተሽ በቤትሽ ሰው ማስገባት ያለብሽ። እንደዚህም ወዲያውኑ እንደዚህ መሆን የለብሽም። ቆፍጣና ሁኚ። እንደዚህ በፍቅር ቶሎ አትሸነፊ። ሄልዬ እኛ ያንቺን ጥንካሬ ነው የምንፈልገው። ስለዚህ ሁለት ወዶ የለም ማሬ፣ ሁለት ወዶ የለም። የልዑል ፍቅር የያብ ፍቅር አንቺ እንደዚህ የሚያደርግሽ ከሆነ እኛ ደስታሽን ነው የምንፈልገው። ከሱም እንድትለይም አንፈልግም። ግን በቃ
አንቺ ይሄ ጓደኛዬ ነው እንደዚህ ነው እንደዚህ ነው አስረድተሽው ያው ካላመነሽ በቃ ያለሽ አማራጭ መተው ነው። እንደዚህ ነው ብለሽ እያስረዳሽው መቼም አያምንሽም። ስለዚህ ያለሽ አማራጭ ልዑልን መተው ከያብ ጋር መቀጠል እና እንደዛ ብዬ ነው የምመክርሽ። አሁን በሰራሽው ማለት ነው። ግራ አጋባሽኝ እኮ ተጨነቅሽ፣ በቃ ያለሱ እያልሽ ነው። ስለዚህ አስቢበት፣ ራስሽን ማስከብሪ። እንዲህ መሆን የለብሽም። እሱ ያሳየው ነገር በጣም ያስጠላ ነገር ነው፣ ግን ደግሞ አንቺ ኦቨር ሆኖብሽ መጣሽ። ያለሱ እያልሽ ነው። ስለዚህ ወደ ራስሽ ተመለሺ፣ በትክክል አስረጂው፣ በትክክል ቁጭ ብላችሁ አንተ ፍላጎት ምንድን ነው በይው። ከኔ ጋር መቀጠል ትፈልጋለህ? አትቀጥልም? እኔ እንደዚህ ባስተካከል አንተ ከኔ ጋር ትቀጥላለህ ብለሽው ጠይቂው። አዎ እና ልዑልን ጠይቀሽው በቃ በሰላማዊ መንገድ ያብን ጠይቀሽው በሰላማዊ መንገድ መፍታት ነው ያለብሽ። እንደዚህ ልፍስፍስ አትሁኚ። እንደዚህ ይሆናለው እኔ ያለሱ እሱን አጥቼ መኖር አልችልም። እኛንም ግራ አታገቢ። እኔ ወደኛ ከምንም በላይ ደስታሽን ነው የምንፈልገው። እንድታቂ የምንፈልገው ነገር ደስታሽን ነው። ለምንድን ነው ከያብ ጋር እሱ እንደዚህ የሚያደርግሽ? ለምንድን ነው የሚጎዳሽ? ታዩ ምንልሽ የአንቺን ጉዳት ስለምናይ ነው። የአንቺ መሰበር ለኛ ስለማንክን ነው። እሱንም በብዙ ነገር እየተናገርን ያለ ነው። ስለዚህ አንቺ ልዑልን ያብን ማጣት ካልፈለግሽ ልዑልን አንቺ በቃ እንደዚህ ነው እኔ ከሱ ጋር መለየት አልፈልግም እና መለየት ስለማልፈልግ እኔ እናንተ ጓደኝነት በቃ በዚህ ይቅር፣ ደህና ነገር ውስጥ ስንገባ እግዚአብሔር ከፈቀደ ልንገናኝ እንችላለን፣ እሱ ራሱ በህይወታችን ሊያስገባን ይችላል ምናምን ብለሽ በፍቅር እንትን በይው በቃ። ይሄ ነው ያለው አማራጭ እንጂ እየመጣሽ እንደዚህ እሱን አጥቼ መኖር አልችልም ምናምን እያልሽ ራስሽንም እንደዚህ አሳልፈሽ አትስጪ። ምክንያቱም ነገ ትዳር ይመጣል። ትዳር ላይ ሆነሽ ከዚህ የበለጠ ነገር ሊመጣ ይችላል እና ከአሁኑ በደንብ ማሰብ አለብሽ። ሄልዬ ወደ ራሽ ተረጋጊ። ማን በህይወትሽ መኖር እንዳለበት እንደሌለበት ማገናዘብ አለብሽ። ለእኔ በህይወቴ አይጠቅመኝም ፍቅሬን የሚበልጥብኝ ካልሽ በቃ ከልዑል ጋር ተነጋገሪና ልዑል ከህይወትሽ አስወጪ። መገናኘት ባለባችሁ ሰዓት ልትገናኙ ትችላላችሁ፣ ፍቅርሽን ከመራሽ ማለት ነው። እና ሁለት ወዶ የለም የኔ ቆንጆ፣ ራሽን ጠብቂ፣ እንደዚህ አትሁኚ። እኛ ያንቺን እንትን ነው የምንፈልገው፣ ጠንካርነትሽን ነው የምንፈልገው። እና ውዶቼ ላይክ ሰብስክራይብ አድርጉኝ። ያው ተመልሼ የመጣሁት ይህንን ሀሳብ ቪዲዮን ስላየሁ የዚህን ሀሳብ ያሰብኩትን ላወራ ብዬ ነው። እና ላይክ ኮመንት ሼር ለምታደርጉልኝ በጣም አመሰግናለሁ። ሰብስክራይብ አድርጉኝ፣ አበረታቱኝ። እናንተ የመዳም ቅመምን እና ወዷቸዋለሁ። ማታ እስክንገናኝ ባይ